ከዛ ውጪ ግን አሁን እኔ ለትዳር አልደረስኩኝም ገና ነኝ። ለትዳር አልደረስኩም ማለት የምትችለው እኮ መጀመሪያ ነበር። አሁን እንደዛ የምትልበት ሁኔታ ለትዳር አልደረስኩም ይላል እንዴ? ገብቶ መውጣቴ ቃቃ እኮ አደረገው። ምን አይነት ሰው ነው በእናታችሁ እንዴ? ዛሬ ገኒ መታ ብትመክር ሽማግሌ ተልኮ ቢመከር ምን ቢል አልሰማም ይላል እንዴ? ሁሌ ሩታ ማሳዘን ነው እንዴ? አብርሃም መች ነው መበስለው? አልበሰልክም እንዴ? ፍሬው እኮ ሁሌ እኮ ነው የሚናገረው አልበሰልክም አንተ እንዴ? ብቻ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ፣ ቪዲዮ ላይክ እንድታደርጉልኝ በትህትና ጠይቃለሁ። ብቻ ግን አብርሃም አንድ ያልገባው ነገር አለ። በቃ የልጅ ፍቅር ምንም አልገባውም እንዴ? ልዑልን የመሰለ ልጅ ተወልዶለት ሩታ ወልዳለት እንዴት ነው ትዳር የማይገባው እንዴ? ቆይ አብርሃም ሁሉ ጊዜ ሩታን ማሰቃየት ሩታን እንዴ ሁሉ ጊዜ ዛሬ ምን ይላል? ገኒ ፓስፖርቱን ይዘሽልኝ መጣሽ ወይ ምንድነው የሚለው? ሁላ እኔ ወሬውን ሁላ እያወቀ አይደለም አብርሃም እንዴ። ዛሬ የመጣችው ገኒ ሩታና አንተን ልታስታርቅ ነው እና ዴቭን ሁላ ተስማምተህ ነው ወይ ሩታ ጋር ማስታረቅ የምፈልገው ምናምን ብሎ እየተቆጣው ነበርና አብርሃም ምንም ያልገባው ነገር በቃ የቤተሰብ ፍቅር ምናምን አልገባውም። ሩታ የዛኔ ተሳስታ ነው በቃ ከስተቷ ተምራ ይቅርታ ካለች ይቅርቷን የማትቀበልበት ምንም ምክንያት የለም እንዴ። ቤተሰብ የሆነ ሰው እኮ ውሳኔ እነሱ አይደለም የሚወስኑልህ፣ አንተ አይደለም የምትወስነው። ዛሬ እንዳለው ማለት ነው ቤተሰብ የኔን ህይወት አይኖርልኝም እኔ ነኝ የምኖረው ብሎ ያልከው ትክክል ነው። ግን ሩታ የዛኔ ስተቷን ነው በቃ አይደል እንዴ? ሩታ የዛኔ ተሳስታለች። አንተም እሷም ነው የተሳሳታችሁት፣ ሁለቱም ነው የተሳሳቱትና ሩታ በቃ ሁሌ እንትን ማለት ነው የሚፈልገው ሰላም መንሳት እንዴ። በዚህ ያህል ደረጃ እየተለመነች እየተማጸነች 10 ሴት ቢመጣ እኔ ማንንም አልቀበልም ምናምን ይላል። ድንቄመት ያለ በጣም የሚያናድድ ነገር ነው እያለን ያለው እንዴ። እኔ አልበሰልኩም ገና ልጅ ነኝ ትላለህ እንዴ? ገና ነኝ ትላለህ። ልጁን አንድ ላይ ብታሳድጉት እኮ ምን ችግር አለ? የአባት ፍቅር ቢያይ ልጁ ምን ችግር አለ? ሩታን ይቅርታ አድርጌላታለሁ ግን አንድ ላይ አልኖርም እያለ ነው። ሁልጊዜ የራሱን ፍላጎት ነው የሚያስቀድመው እንዴ። ሩታን ሰላም ሳይላት እኮ ነው ሁላ ዛሬ የገባው። ሁልጊዜ በቃ የራሱን ፍላጎት ነው የሚያስቀድመው። ራሱ ወዳድነቱን እያሳየ ነው አላልኳችሁ እንዴ? እኔ ሁሉ ጊዜ አብርሃም በጣም ግርም የሚለኝ ነገር ከስተቱ አይማርም። በቃ እንዴት ነው የሚለው? ገና ልጅ ነኝ አንዴ ገብቶበት እቃቃ አረገው እኮ አንዴ ሰው ትዳር ውስጥ ገባና ወጥቻለሁ አሁን ብቻዬን ነው መሆን የምፈልገው ከስተቴ ተምሬያለሁ ምናምን እና ገኒንና ዴቭን ሁላ እናንተ አግብታችኋል አይደል? እና ለምንድን ነው የምትቀልዱት? ትዳር እንደዚህ ነው ወይ ምናምን ይላችኋልና ለትዳር ገና ነኝ ይላል። እኔ በጣም ግርም እያለኝ ነው እንዴ። እኔ እኮ አንዳንዴ እኮ ግርም ይለኛል እኮ። ለዚህን ሁሉ መንስኤ ሄርሜላ ባመጣ በእነሱ ትዳር ውስጥ እንደዚህ አይሆንም ነበር። ትዳር ውስጥ ገብቼ እወጣለሁ ማለት ሁላ በቃ ጥሩ አይደለም ሆነን ለመናገር ማለት ነው። እና ሩታ እንደዚህ ዛሬ ላይ ብለምንህ ምን ብትልህ አልሰማ ብሏታል። እና ቤተሰቦች እኔ አብርሃም እንኳን ለሄርሜላ ለሩታም የሚመለስ ነገር አይደለም። ዛሬ እንግዲህ ሰው ከመተቱ ምኑ ተብሎ የሩታ ስም ጠፍቶ ሰው ከበሽታ ድኖ ዛሬ ላይ እንደዚህ መሆኑ በጣም ነው የሚያናድደው። ሩታ እኔ ፍላጎት አላሳየሁሽም አሳይቼሻለሁ ወይ እያለ ነበር። እሺ የዛኔ የታመምክ ሰዓት ታሞ ነው ተብሏላ። የታመመ ሰዓትስ እሺ ምንድነው? ምን ነው? እሺ አብርሃም ፈልጎ አይደለም ሩታን እየመረጠ የነበረው ወይስ አስገድደውት ነው እንዴ? ሩታ ካላ አምነሽ ከሆነ ይቅርታ አልልልሻለሁ አንቺ ከሆንሽ መድኃኒት ምናምን ያፈዘሽኝ ካልሆነ ደግሞ አልልሽም ማለት። ሩታ የዛኔ ስላላመነች ነው ሩታ ይሄን ሁሉ ነገር መተት ምናምን ታስደርግ ሴት ትመስላችኋለች? ጭራሽ አታረግም። እውነት ለመናገር ማለት ነው እንዴ ሩታ ማለት ነው የዛኔ የማይሆን ሰዓት ላይ ስለነበረች ነው። እና አሁን ላይ ትዳሯን የምትወድ ሰው ናት። እና አብርሃምን እንደዚህ ስለምነው ማየት አንፈልግም። በቃ አብርሃም በጣም ያልገባው በቃ የልጅ ፍቅር ልጁ እንደዚህ ማድረግ የለበትም። እና ሩታ በጣም ይቅርታ። እኔ እውነት ለመናገር አብርሃም አሁን ላይ የሚመርጣት ሁላ አይመስለኝም። ቤተሰቦች እውነት ለመናገር ለምን አብርሃም ከዚህ ያህል ደረጃ እንደዚህ ጠልቷታል ነው ምለው። ለምን እኔ የራሴን ህይወት ነው መኖር ፈልገው እያለ እያስቀደመ ነው የራሱን ህይወትና ሄርሜላንም ችላ ብሏታልና ፓስፖርቱን ምናምን እያለ ነው። ብቻ ግን እኔ እንደዚህ አይነት ነገሮች ውስጥ ወጥቶ አብርሃም ቆም ብሎ ቢያስብ ይሻላል። ምንም ቆም ብሎ እያሰበም አይደለም እንዴ ነገሮችን
ወደ ኋላ እያስታወሰ ምናምን አይደለም። ዴቭ ሁላ እኮ መከረው። አብርሃም ቀል አይደለም ያዝ ነው ቁም ነገር ነው እንዴ። ቆይ አብርሃም ያለው ምን እንደው ታውቃላችሁ? ድሮ ሩታ ፍርድ ቤት እየሄደች እንፋታ እንጣላ ምናምን እያለች ሻንጣ አንዴ ይዛ እየሄደች ምናምን እኔ ስቃጠል ነበር እና አሁን ሩታ ጤነኛ ማለት ሩታ ደስ ሲላት ጤነኛ ስትሆን ነው ወይ እኔ ደግሞ ወደ ጤናዬ ስመለስ ነው ወይ እንደዚህ የምታረጉት? አልፈልግም እሷን ትዳር እያለ ነውና ብቻ ግን እስቲ የእናንተን ሀሳብ እንዴት ታያዩታላችሁ? የአብርሃም አስተሳሰብ ትክክል ነው ብላችሁ ታስባላችሁ? ትክክል ከሆነ ትክክል ነው እያላችሁ ኮሜንት ላይ ጻፉልኝ። ትክክል ካልሆነ ደግሞ ትክክል አይደለም እያላችሁ ኮሜንት ላይ ጻፉልኝና እኔ ትክክል አይደለም ብዬ ነው ማስበው። ለምን ይሄ የጤነኛ አስተሳሰብ አይደለም። የዛኔ አብርሃም ለምኗል ሩታን አይደለ? እና በተሯ ሩታ ስለምን አልፈልግም ማለት ይሄ እኮ በጣም እየተኩራራበን ነው። እና ብቻ ቤተሰቦች እኔ አንዳንዴ ቆም ብለን ማሰብ አለብን። በህይወት ውስጥ በትዳር ውስጥ ምናምን ቆም ብለን ማሰብ አለብን። የምንወደውን ሰው የምንመርጠውን ሰው ቆም ብለን ማሰብ አለብን። እና ትዳር ውስጥ ከመግባታችን በፊት እንትን ማለት አለብን። ማጣራት ማወቅ ምናምን አለ። ትዳር ውስጥ ከገባን በኋላ እንደዚህ አይነት እሳት ነበልባል ውስጥ ከሲኦል የማይተናነስ ነገር ውስጥ ከመግባት እና ልጅ ከመውለድ መቆጠብ አለብን። አብርሃም እያለ ያለው ሳታውቂ ገብተሽ በእኔ ትዳር ውስጥ እኔ ፍላጎቴን ነው እያስቀደምኩ ያለሁት ነው እያለ ያለውና ራስ ወዳድነቱን በጣም እያሳየን ነው። ብቻ ግን ምንድነው እኔ ትላንትና መልሻለሁ። እኛ እግዚአብሔር ይመስገን ሁሌም ቢሆን እንወድሻለን፣ ገብቶሻል አይደለ? ነገር ግን አንዳንድ አካሄዳችሁ ልክ አይደለም። የእውነቴን ነው፣ ማርያምን እውነቴን ነው። ሩታ በጣም ምስኪን ሴት ናት። እውነት አንገቷን ደፍታ ነው ሁላ ያለችውና ዴቭ በጣም ውሸታም ነው። እውነት ለምናገር ሩታን ብትወዳት ሩታን ለሷ ህይወት ብታስብላት ኖሮ ከሄርሜላ ጋር የዛኔ ቡዜና አንተ ሆናችሁ ሄርሜላን አሞግሳችሁ ሩታን ከአብርሃም ህይወት ውጪ አትሏትም ነበር። ሁሉ ጊዜ ይሄ እንትኖቹን ውሸቶችን ለመሸፋፈን ይፈልጋል እና እኛ እውነታ ነው የምንናገረው፣ ያየነውን እንፈርዳለን። እኔ እዚህ ጋር ሳወራላችሁ እናንተ መረጃውን እንድሰሙ ሳይሆን አዳዲስ መረጃ ከመጣ እውነት ከሆነ አቀርበዋለሁ በቪዲዮ፣ እውነት ካልሆነ ደግሞ አላቀርበውም። ግን አንድ ላይ እየተመለከትን አንድ ላይ ፈታ እያልን አንድ ላይ እየሳቀን አንድ ላይ እየተዝናናን መሆን አለበት ነው እንጂ እንደዚህ አይደለም። እኔ እኮ ሁሌ እኮ ፍሬው እኮ ይናገረዋል እኮ አብርሃም አልበሰለም፣ ጭራሽ ምንም አልበሰለም፣ ገና እንጭጭ ነው፣ ከህፃን ልጅ በታች ነው እያሰበ ያለው የሚለው ነገር እኮ ትክክል እኮ ነው። አሁን እኔ ፍሬው ደስ የሚለኝ ነገር ትክክለኛውን ነገር እውነቱን ነገር ይናገራልና ፍሬውን አብዛኞቹም የሄርሜላ ደጋፊዎች ምናምን አይወዱትም። ፎቶውን ያበላሻሉ። እንዴ እሱ ፎቶ ተበላሸና የሱ ህይወት ይበላሻል እንዴ? እስቲ ንገሩኝ። እና የሩታን ፎቶ መዘቅዘቅ የእንትናን ፎቶ ዘቀዘቃችሁ የራሳችሁ ህይወት ነው የሚዘቀዘቀው። ለምን ብትሉ የሰው ክፋት የምትመኙ ከሆነ የራሳችሁ የህይወት ክፋት እና አስተሳሰባችሁ ሁሌ ክፋት ስለሚያስብ ሁሌ ነገሮችን ወደ ክፋት ነው የምንወስደውና መቼም ደስተኛ የሆኑም እንደዚህ አይነት ሰዎች። ብቻ ግን ዴቭ አትዋሽ። እውነት ለመናገር ከቡዜ ጋር አንቺ በቃ የራስሽን ይወን ኑሪ ምናምን እያላችኋት ሩታን እያስከፋችሁ ነበርና ሩታ ግን ቂማቲዝም እውነት ለመናገር ሩታ በጣም ደግ ሴት ናት። እውነት ለመናገር እኔ ብዙ ቪዲዮዎች ተሰርተዋል፣ ብዙ ነገር አሁንም ዘንድሮም ድሮም ካቻ ምናምን በሉት አሁንም እንናገረዋለን። ሩታ ሁሌ ትችላለች፣ ጎበዝ ልጅ ናት፣ በተለይ አስተዋይ ናት፣ ደግ ናት። እውነት ለመናገር ማለት ነው ሩታን አስተሳሰብ አይቶ የማይወድ የለም። እውነት ለመናገር አንዳንዴ ልትሳሳት ትችላለች፣ ሰው ናት፣ እኛም ልንሳሳት እንችላለን። ግን እዚህ ጋር ዛሬ ላይ በቃ ንጹህ ሆና ወደ ራሷ ተመልሳ አብርሃምን ይቅርታ ስላለችው አብርሃም ይቅርታ አልልም የሚል አስተሳሰብ ያመጣበት ሁላ አብርሃም ራስ ወዳድነቱን ሁሌ ስለሚያስቀድም ነው። እና ልጃችሁን በፍቅር በሰላም ብታሳድጉ ደስ ይለናልና አሁን ላይ አብራችሁ የመኖር ሀሳብን ባይኖርህ ሩታ አንድ ላይ የመኖር ሀሳብ ይኖራታልና ብቻ ግን አንዳንዴ ቆም ብለን ማሰብ አለብን። አብርሃም ይሄ ንግግር ሊያስቆጭ ይችላል እንዴ ዛሬ ማለት ነው። ገኒ መታ ብነግርህ ብመክርህ እምቢ ያልካት ጋሼ ቢመጣማ ማንንም አይሰማም ማለት ነው አብርሃም። ብቻ ግን ቤተሰቦች እስቲ እናንተ ይህን ቪዲዮ ከወደዳችሁት አንድ ቁጥር ጻፉልኝ። እኔም ወዳችኋለሁ፣ አከብራችኋለሁ። ስለዚህ ስለተከታተላችሁኝ ከልብ አመሰግናለሁ። ሀሳብ መረጃ አዲስ ነገሮች ካሉ ምናምን እናያለን፣ እንፈርዳለን። አዳዲስ ነገርም ካለ አቀርብላችኋለሁ። ቻው